ጊዜው እንደ አውሮፓውያን አቆጣጠር 1969 ዓመተ ምህረት ነበር። ይህች ሀገር አብዛኛው ህዝቧ ዓሳ በማጥመድ እንጨት በመቁረጥና ድንች በማምረት የሚተዳደርባት በከባድ በረዶ የተመታች እጅግ ድሃ ሀገር ነበረች። የድህነት ጽናቱ፣ ረሃቡና የኑሮው ክብደት አይሎባቸው የነበሩት ዜጎቿም በ19ኛውና በ20ኛው ክፍለ ዘመን መጀመሪያ ላይ በመቶ ሺዎች ሆነው እናት ምድራቸውን በመሰናበት የተሻለ ህይወት ፍለጋ ወደ አሜሪካ ለመሰደድ ተገደውባት ነበር። ግና ሊነጋ ሲል ይጨልም ሆኖ እንጂ ነገሩ ተፈጥሮ በዚህች ሀገር አልጨከነችም ነበር። በዚሁ ዓመት ልክ የገና በዓል ዋዜማ ላይ የዚህች ሀገር ታሪክ ለዘላለም ተቀየረ። በወቅቱ ሞሽን ቫይኪንግ የተባለው ግዙፍ የነዳጅ ማውጫ ማሽን በሰሜን ባህር ወለል ስር ማለቂያ የሌለው የነዳጅና የጋዝ ክምችት አገኘ። ይህ ክስተትም ለዚህች ሀገር አንድ ማንም የማያውቀው ድሃ ዓሳ አጥማጅ በድንገት የዓለምን ትልቁን ሎተሪ በአንድ ጀንበር እንደማሸነፍ ያለ መልካም አጋጣሚ ነበር። ከዛ እስካላችሁኝ የሆነው የተገላቢጦሽ ነው። አብዛኛው የዓለም ሀገራት ይህንን ያክል ግዙፍ ሀብት ሲያገኙ ምን እንደሚያደርጉ በሚገባ እናውቃለን። በረሃውን ወደ ሰማይ ጠቀስ ህንፃዎች ይቀይሩታል፣ በወርቅ የተለበጡ የቅንጦት መኪኖችንም ይነዳሉ፣ እንዲሁም ማለቂያ በሌለው ድግስ ውስጥ ይምነሸነሻሉ። የዚህች ሀገር ህዝቦች ግን የሰውን ልጅ አይምሮ የሚያስደንቅ ፍጹም የተለየ ውሳኔ ወሰኑ። ከተፈጥሮ ያገኙትን ትሪሊየን ዶላሮች በሙሉ ይህ የኛ ሀብት ብቻ ሳይሆን ገና ያልተወለዱት የልጅ ልጆቻችን እንዲሁም የቀጣዩ ትውልድም ጭምር ነው በሚል ጥልቅ እሳቤ ወደ አንድ ግዙፍ ብሔራዊ ባንክ ወይንም ሶቨረን ወልዝ ፈንድ ውስጥ አስገቡት እንጂ አንድም ሳንቲም ለግል ቅንጦት አላዋሉም። የሀገሪቱ ህግም መንግስት ከመላው የፈንዱ ትርፍ ላይ በአመት ከ3 በመቶ በላይ ወጪ እንዳያደርግ በጥብቅና በማይታጠፍ ክልከላ አግዷል። ዛሬ ላይ ይህች ሀገር ከ2 ትሪሊየን ዶላር በላይ ሀብት ያላት የዓለማችን ግዙፍ ባለጸጋ ናት። ነገር ግን ዜጎቿ ዛሬም ድረስ በተራ የእንጨት ቤቶች ውስጥ ይኖራሉ፣ በበረዶ ውስጥ ብስክሌት ይጋልባሉ፣ የሀገሪቱ ጠቅላይ ሚኒስተር ሳይቀሩ በባቡር ይጓዛሉ። እንዲሁም አብዛኛው ህዝብ የሚያሽከረክረው አካባቢን የማይበክል የኤሌክትሪክ መኪና ነው። ክብራትና ክብራን፣ ይህች አስማታዊ፣ ሚስጥራዊ፣ ከዛሬዋ ይልቅ ለነገዋ የምታስብ እንዲሁም ለማመን የሚከብድ የህይወት ፍልስፍና ያላት ሀገር ማናት ስላችሁ ኖርዌይ ካላችሁኝ አልተሳሳታችሁም። ዛሬ እኛና እርሶም በዚህ አስደናቂ ጉዟችን ወደ ሰሜን አውሮፓ አቅንተን በተራራማ ገደሎች፣ በጥልቅ የባህር ሰርጦችና በዓለም ትልቁ የሀብት ቋት ላይ በምትንፈላሰሰው ኖርዌይ እንከትማለን። እርሶም ይህችን ሀገር አብረውን ያውቋት ዘንድ መልካም መሻታችን ነውና በከንቱ የማናባክንቦትን ጥቂት ደቂቃዎች በልግስና ሰጥተውን እንዲሁም እስካሁን ቤተሰብ ካልሆኑን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛውትን አስመትተው ለደቂቃዎች አብረውን ይጓዙ። በአውሮፓ ካርታ ላይ ኖርዌይን ስንመለከታት የስካንዲኔቪያ ልሳነ ምድር ምዕራባዊ የባህር ዳርቻ ሙሉ በሙሉ ተቆጣጥራ ልክ እንደ ግዙፍ ዘንዶ ተንሰራፍታ እናገኛታለን። የሀገሪቱ አጠቃላይ የቆዳ ስፋት 385207 ካሬ ኪሎ ሜትር ገደማ ሲሆን ይህም በስፋቷ ከአውሮፓ ታላላቅ ሀገራት ተርታ ያሰልፋታል። ይህች ሀገር በምስራቅ በኩል ረዥም የሚሆነውን ድንበሯን ከስዊድን ጋር ስትጋራ፣ በሰሜን ምስራቅ ደግሞ ከፊንላንድና ከሩሲያ ጋር ትዋሰናለች። ኖርዌይን በዓለም ላይ ካሉ ሀገራት ሁሉ እጅግ ልዩ ከሚያደርጓት የተፈጥሮ ጸጋዎች አንዱ ማለቂያ የሌለውና የተቆራረጠው ማራኪ የባህር ዳርቻዋ ሲሆን እኛም የ50,000 ደሴቶቿንና የባህር ሰርጦቿን ርዝመት ጠቅልለን ብንደምረው ከ100,000 ኪሎ ሜትር በላይ የሚረዝም ሆኖ እናገኘዋለን። ይህም በዓለም ላይ ካሉ ረዣዥም የባህር ዳርቻዎች አንዱ ያደርገዋል። አይምሮን የሚያስደንቀው ሌላው የዚህች ሀገር ሚስጥር ደግሞ የሀገሪቱ አየር ንብረት ነው። ሀገሪቱ ወደ ሰሜን ዋልታ እጅግ የተጠጋች ብትሆንም ከሜክሲኮ ባህረ ሰላጤ ተነስቶ ውቅያኖሱን አቋርጦ የሚመጣው ሞቃታማው የውሃ ጅረት ወይንም ገልፍ ስትሪም የባህር ዳርቻዋን ስለሚያጥበው ባህሯ በከባድ የክረምት በረዶ ወቅት እንኳን አይቀዘቅዝም። ይህም ሀገሪቱን ለሰው ልጅ ህይወት እጅግ ምቹ አድርጓታል። የተፈጥሮ ገጽታዋን ቢሆን ፈጣሪ የምድርን ካርታ ሲስል ብዕሩን በጥበብ ያሳረፈበት ሕያው የጥበብ ጋለሪ ነው። የጂኦግራፊዋ ዋና መለያ የሆኑትም ፊዮርዶስ በመባል የሚታወቁት የተፈጥሮ ድንቆቿ ናቸው። ፊዮርዶቹ ከ2.5 ሚሊዮን ዓመታት በፊት በነበረው የበረዶ ዘመን ግዙፍ የበረዶ ግግሮች ምድሪቱን ፈልቅቀው በማለፋቸው ምክንያት ተሰንጥቀው የተፈጠሩ ጥልቅ የባህር ሰርጦች ሲሆኑ የውቅያኖስ ውሃ ሰተት ብሎ የገባባቸው እነዚህ ፊዮርዶችም በሰማይ ጠቀስ አረንጓዴ ተራሮችና አስገራሚ ፏፏቴዎች የተከበቡ ናቸው። በተጨማሪም የሰሜን አውሮፓ ከፍተኛው ተራራና በመላው አውሮፓ አህጉር ትልቁ የሆነው የበረዶ ግግርም የሚገኙት በዚህቹ ምድር ላይ ነው። እኛም ከዚህ አህጉራዊ መሬት ተነስተን በሰሜን ዋልታ አቅጣጫ ወደሚገኘው ቀዝቃዛው ውቅያኖስ ስንጓዝ ደግሞ ስቫልባርድ የተባለች አይምሮን የምታስደንቅ በረዷማ ደሴት እናገኛለን።
እንገኛለን። ይህች ደሴት ከሰው ቁጥር ይልቅ የዋልታ ደቦች በብዛት የሚኖሩባት እንዲሁም ሰዎች እንዳይሞቱባትና እንዳይቀበሩ በሕግ የከለከለች ሚስጥራዊ ስፍራ ናት። ምነው ለምን ካሉኝ ደግሞ ይህ የሆነበት ምክንያት በከባድ ቅዝቃዜው ሳቢያ አስክሬን ስለማይፈርስና አደገኛ ቫይረሶች በበረዶ ውስጥ ተጠብቀው ሊቆዩ ስለሚችሉ ብዬ ይመልስሎታለሁ። ከዚህ ሁሉ በላይ ግን በዚህች ደሴት ጥልቅ የበረዶ ተራራ ስር የምጽአት ቀን የዘር ማከማቻ ወይንም ዱምስዴይ ግሎባል ሲድ ቮልት ይገኛል። በዚህ ቦታም በኒኩሌር ጦርነት፣ በከባድ የአየር ንብረት መዛባት ወይም በተፈጥሮ አደጋ የዓለም የግብርና ስርዓት ቢወድም እንኳ የእኛ ሀገሩን ጤፍ ጨምሮ የሰው ልጅ ከረሃብ ለመታደግ ከዓለም ዙሪያ የተሰበሰቡ ከ1 ሚሊዮን በላይ የሚሆኑ የሰብል ዘሮች በዚህ የማይበገር የበረዶ ዋሻ ውስጥ በከፍተኛ ጥበቃ ተከማችተው ይገኛሉ። ወደ ኖርዌይ ህዝብ ኑሮ ስንመጣ ደግሞ የኖርዌይን ህዝብ የህይወት ፍልስፍናና ስነ ልቦና በጥልቀት ለመረዳት ሁለት መሰረታዊ ጽንሰ ሀሳቦችን መገንዘብ ግድ ይለናል። የመጀመሪያው ፍሉፍት ስሊቭ የሚባለው ሲሆን ቀጥተኛ ትርጉሙ ነፃ የአየር ላይ ህይወት ማለት ነው። የኖርዌይ ህዝብ ከተፈጥሮ ጋር ያለው ቁርኝት እብደት እስከሚመስል ድረስ ጥልቅ ነው። ውጭ ያለው አየር ከዜሮ በታች ቀዝቅዞ አጥንት ቢሰብርም ኖርዌያውያን ግን ቤታቸው ውስጥ መዋልን እንደ እስር ቤት ይቆጥሩታል። ወፍራም ጃኬታቸውን ለብሰው ሻንጣቸውንም አዝለው በበረዶ ተራሮች ላይ በእግራቸው መጓዝ፣ ድንኳን ጥለው ማደርና ነፃውን የተፈጥሮ አየር መተንፈስም ለእነርሱ የነፍስ ምግብ ነው። ሁለተኛውና ሀገሪቱን ከዓለም ቱጃሮች ሁሉ የተለየ ያደረጋት ስነ ልቦናዋ ደግሞ ልክ እንደ ጎረቤቶቿ ስዊድንና ዴንማርክ ሁሉ እጇ ላይ ያለው ጥብቆ የጃንቴ ህግ ነው። ይህ ያልተጻፈ የማህበራዊ ትስስር ህግ ማንም ሰው ከሌላው ሰው የተሻለ ልዩ ወይንም የላቀ ነኝ ብሎ ማሰብ የለበትም የሚል ጥልቅ እሳቤ ነው። ዜጎቿም ትሪሊየን ዶላር ባንክ ውስጥ እያላቸው በቅንጦት የማይኖሩት፣ በግል አውሮፕላንና በግዙፍ መኖሪያ ቤቶች የማይታበዩትም በዚህ ስነ ልቦናዊ እሳቤ ምክንያት ነው። በኖርዌይ ሰማይ ስርም ሀብትንና ስኬትን ማጋነን እንደ ትልቅ ማህበራዊ ነውርና እንደ ድንቁርና ይቆጠራል። እኛም ሁሉን ትተን የኖርዌይን ማህበራዊ ስብጥር ስናነሳ ይህችን በረዷማ የሰሜን አውሮፓ ሀገር ሁለተኛ መኖሪያቸው አድርገው ስለሚኖሩ ጀግና የኢትዮጵያና የኤርትራ ዲያስፖራ ማህበረሰብ ማንሳት ግድ ይለናል። በኦስሎና ቤርገን ከተሞች ውስጥ በብዛት የሚኖሩት እነዚህ ወገኖቻችን የኖርዌይን አስፈሪ የክረምት ብርድና ብቸኝነት ሞቅ ባለው የሀበሻዊ የመተሳሰብ ማንነታቸው አሸንፈውታል። እንዲሁም ዛሬ ላይ እነዚህ ወገኖቻችን በሕክምናው ዘርፍ፣ በምህንድስና፣ በመጓጓዣና በተለያዩ የኢኮኖሚ ዘርፎች ተሰማርተው የሀገሪቱን እድገት በማፋጠን ታላቅ አሻራ እያሳረፉ ይገኛሉ። እኛም እግር ጥሎን በበረዶ በተሸፈኑት የኦስሎ መንገዶች ላይ ከተገኘን ሞቅ ያለውን የጀበና ቡናና የባህላዊ ምግብ ቤቶች ሽታ አገር ቤት ያለን እስኪመስለን ድረስ በከተማዋ ጎዳናዎች ላይ እናገኛለን። ዲያስፖራዎቹ ወንድም እህቶቻችንም በብርድ መሃል የራሳቸውን ሞቅ ያለ የባህል አሻራ አኑረዋል። ነገር ግን ኖርዌይ የምድር ላይ ገነት ብቻ አይደለችም። ዜጎቿም የሚጋፈጧቸው እጅግ ከባድ የሆኑ የህይወት ፈተናዎች አሏት። ዋነኛው የዚህች ሀገር ተግዳሮት የተፈጥሮ ጽልመቷ ሲሆን በክረምት ወራት በሰሜናዊ የሀገሪቱ ክፍል ፀሐይ ለተከታታይ ወራት ፈጽሞ አትወጣም። ይህ ማለቂያ የሌለው ጨለማም በብዙ ነዋሪዎቿ ላይ ወቅታዊ የድብርት ስሜትንና ከባድ የስነ ልቦና ጫናን ይፈጥራል። ከዚህ በተጨማሪ የኖርዌይ ማህበረሰብ እጅግ ግለሰባዊ በመሆኑ የማህበራዊ ትስስር እጥረትና ብቸኝነት ከፍተኛ ፈተናዎች ናቸው። እንዲሁም ሌላው አስደንጋጭ እውነታ ደግሞ የሀገሪቱ የኑሮ ውድነት ነው። ኖርዌይ በዓለም ላይ እጅግ ውድ ከሚባሉ ሀገራት አንዷ ስትሆን አንድ ተራ የቡና ሲኒ ወይንም አንድ የታሸገ ውሃ ለመግዛት የሚጠየቀው ገንዘብ ሌላ ሀገር ካለው ዋጋ በብዙ እጥፍ የላቀ ነው። ጠቅለል አድርገን ስናየውም በዚህች ሀገር ሀብትና ሰላም ቢኖርም የጨለማው ተፈጥሮና የኑሮ ውድነቱ የሀገሪቱ የዘወትር ፈተናዎች ናቸው። ኖርዌይ እንደ ጎረቤቶቿ ስዊድንና ዴንማርክ የጠለቀ የታሪክ መስመር ያላት፣ በዘመናት ሂደትም በምድራችን የታሪክ መዝገብ ላይ በራሷ ቀለም ድንቅ የታሪክ ገጾችን የጻፈች ሀገር ናት። እኛም የስካንዲኔቪያዋን ከበርቴ ደጇ ድረስ ሄደን ኑሮዋን ተጨዋውተን ታሪኳን ገሸሽ ማድረግ ክስረትም ምክንያትም ነውና ይህች ሀገር በዘመናት ሂደት ያለፈችበትን የታሪክ ውደት ለመረዳት በጊዜ መንኮራኩር ጊዜን የኋሊት ጋልበን ዘመናትን አብረን ወደ ኋላ እንሻገር። የኖርዌይ ታሪክ ልክ እንዳስፈሪው የተፈጥሮ ገደላ ገደሏ ከከባድ ውድቀትና የባርነት አዘቅት ተነስቶ ወደማይታመን የስኬት ማማ የተተኮሰ ለሰሚው የሚያስደንቅ ልብ ሰባሪና አጓጊ የታሪክ ማህደር ነው። እኛም የዚህችን ሀገር ትላንትና በጥልቀት ስንመረምር የሰው ልጅ ተስፋ ካልቆረጠ ምን ያክል ተአምር ሊሰራ እንደሚችል እንረዳለን። የሀገሪቱ የታሪክ መጋረጃ የሚገለጠውም መላውን አውሮፓ በከባድ ሽብር ባርበደበደውና ደም አፋሳሽ በነበረው የቫይኪንግ ዘመን ላይ ነው። ከ8ኛው ክፍለ ዘመን ጀምሮ
የዚህች ምድር አባቶች ግዙፍና ጠንካራ የእንጨት መርከቦቻቸውን በመስራት ውቅያኖስን አቋርጠው የአውሮፓን የባህር ዳርቻዎች የወረሩ እጅግ ጨካኝና አስፈሪ የነበሩ የባህር ላይ ተዋጊዎች ነበሩ። እነዚህ ተዋጊዎች ከማስፈራራት ባለፈም ክርስቶፈር ኮሎምበስ የአሜሪካን ምድር ከመርገጡ ከ500 ዓመታት በፊት እስከ አሜሪካ አህጉር ድረስ በመጓዝ ጀብዶ የፈጸሙ ድንቅ የባህር ላይ አሳሾች ነበሩ። ይሁን እንጂ በ11ኛው ክፍለ ዘመን የክርስትና እምነት ወደ ሀገሪቱ መግባቱን ተከትሎ የጣዖት አምልኮና አስፈሪው የቫይኪንጎች የጦርነት ዘመን እያከተመ ሀገሪቱ ወደ ማዕከላዊ አስተዳደር መምጣት ጀመረች። ይህ የተጀመረው ማዕከላዊ ስልጣኔ ግን ብዙም አልዘለቀም። እንደ አውሮፓውያን አቆጣጠር በ1349 ዓመተ ምህረት አውሮፓን ያመሰቃቀለው ጥቁሩ ሞት የተባለው አስከፊ ወረርሽኝ የዚህችን ሀገር ህዝብ ከግማሽ በላይ ፈጀው። በዚህም ሳቢያ ሀገሪቱ በሰው ኃይል በኢኮኖሚና በፖለቲካ ክፉኛ ስለደቀቀች ነፃነቷን አጥታ በወቅቱ ኃያል በነበረችው ጎረቤቷ ዴንማርክ ስር ወደቀች። ይህ ዘመንም በኖርዌይ የታሪክ ማህደር የ400 ዓመታት የጨለማ ሌሊት በመባል ይታወቃል። ለ4 ክፍለ ዘመናትም ሙሉ ሀገሪቱ የራሷን ማንነት፣ ቋንቋና ነፃነት ተነጥቃ በጭቆና በድህነትና በግብርና ብቻ የምትተዳደር በስካንዲኔቪያ ሀገራት መሃል እጅግ የተረሳችና ድሃ ግዛት ሆና ኖረች። ነገር ግን ታሪክ ሊቀየር ጨለማም ሊነጋ ግድ ይላልና እንደ አውሮፓውያን አቆጣጠር በ1814 ዓመተ ምህረት በአውሮፓ የፖለቲካ ማዕበል ማብቃቱን ተከትሎ ዴንማርክ ስትሸነፍ ይህች ሀገር እንደ ተራቃ ለሌላኛዋ ሀያል ጎረቤት ሀገር ስዊድን ተላልፋ ተሰጠች። ሆኖም ግን በዚህ የሽግግር ወቅት የዚህች ሀገር ምሁራን ጀግንነት በተሞላበት ሁኔታ በአንድነት በመሰባሰብ እንደ አውሮፓውያን አቆጣጠር በግንቦት 17 ቀን 1814 ዓመተ ምህረት በዓለም ላይ ካሉ እጅግ ጥንታዊና ዲሞክራሲያዊ የሆኑ ህገ መንግስቶች ውስጥ አንዱን በማጽደቅ የነጻነት ችቦን ለኮሱ። ምንም እንኳን በወቅቱ ኖርዌይ በስዊድን ንጉሥ ስር እንድትተዳደር ብትደረግም ይህ ህገ መንግስት ግን የህዝቡን ብሔራዊ ስሜት አነቃቃው። በመጨረሻም ከአንድ ክፍለ ዘመን የትግልና የፖለቲካ ሽኩቻ በኋላ እንደ አውሮፓውያን አቆጣጠር በ1905 ዓመተ ምህረት ያለምንም ደም መፋሰስ በህዝበ ውሳኔ ወይንም ሬፈረንደም ኖርዌይ ከስዊድን አገዛዝ ነጻነቷን በማወጅ የራሷን ንጉስን በመምረጥ ሙሉ ነጻነቷን አወጀች። ኋላም ነጻነቷን አግኝታ በሰላም መኖር የጀመረችው ይህች ሀገር በሁለተኛው የዓለም ጦርነት ወቅት ሌላ እጅግ ከባድና ደም አፋሳሽ ፈተና ገጠማት። እንደ አውሮፓውያን አቆጣጠር በ1940 ዓመተ ምህረት የናዚ ጀርመን ጦር የዚህችን ሀገር ረዥም የባህር ዳርቻና የብረት ማዕድን ለመቆጣጠር በማሰብ ወረራ ፈጸመ። በወቅቱም የሀገሪቱ ንጉስ ለሂትለር እጅ ለመስጠት ፈጽሞ ፈቃደኛ ባለመሆን ወደ እንግሊዝ በመሸሽ የድብቅ የትግል ጥሪ ያደረጉ። የዚህች ሀገር ጀግና አርበኞችም በበረዶ ተራራዎች ውስጥ በመደበቅ የጀርመንን ጦር ክፉኛ አርበደበዱት። ሂትለር አቶሚክ ቦምብ ለመስራት ያዘጋጀውንና ሚስጥራዊ የነበረውን የከባድ ውሃ ማምረቻ ፋብሪካንን በጀግንነት በማፈንዳት እነዚህ ጀግኖች የዓለምን ታሪክ ከትልቅ ጥፋት ታድገዋል። ትግላቸው በርትቶ ቀጥሎም እንደ አውሮፓውያን አቆጣጠር በ1945 ዓመተ ምህረት ሀገሪቱ ነጻነቷን ዳግም ተቀዳጀች። ነገር ግን ከጦርነቱ ፍርስራሽ በኋላ በድህነት ትታገል የነበረችውን የዚህችን ሀገር ዕጣ ፈንታ ለዘላለም የቀየረውና ታሪክን የገለበጠው ታላቁ ክስተት የተፈጠረው በመግቢያችን እንዳነሳ ነው እንደ አውሮፓውያን አቆጣጠር በ1969 ዓመተ ምህረት ነበር። በጊዜውም ግዙፉ የነዳጅ ማውጫ ማሽን ከባህር ወለል ስር ማለቂያ የሌለው የነዳጅና የጋዝ ክምችት ማግኘቱን ተከትሎ የትላንቷ ድሃ የተረሳችና የተጨቆነች ሀገር በአንድ ጀንበር የዓለም የኃይል ምንጭ አውራና የጥቁር ወርቅ ጌታ ሆና ብቅ አለች። ያ ታሪካዊ ግኝትም ዛሬ ለምናያት የዘመናዊቷ ምድረገነት ሀገር የብልጽግና መሰረት ሆነ። ወደ ዛሬው የሀገሪቱ ገጽታ ስንመጣ ደግሞ ይህች ሀገር ከድህነት አዘቅት ወጥታ በዓለም ኢኮኖሚ የሰላምና የቴክኖሎጂ ማማ ላይ በኩራት ተቀምጣ እናገኛታለን። ሆኖም ግን የአሁኑ ነባራዊ ሁኔታ ከፈተናዎች ነፃ አይደለም። በአንድ በኩል የዓለም የጂኦፖለቲካ ውጥረትና የሩሲያና ዩክሬን ጦርነትን ተከትሎ አውሮፓ የነዳጅና የጋዝ አቅርቦቷን ከሩሲያ ጋር ያቋረጠች በመሆኑ ይህች ሀገር ለመላው አውሮፓ ዋነኛ የኃይል አቅራቢ በመሆን ትልቅ ዓለም አቀፋዊ ኃላፊነትና ጫና ወድቆባታል። በሌላ በኩል ደግሞ እጅግ ግዙፍ የሆነ የነዳጅ ሀብት እያላት ራሷን ግን ከነዳጅ ጥገኝነት በማላቀቅ 90 በመቶ የሚሆኑ ዜጎቿ የኤሌክትሪክ መኪና ብቻ እንዲጠቀሙ በማድረግ በዓለም የአረንጓዴ ኃይል ስርዓት ስር ግንባር ቀደም መሪ ሆናለች። ከዚህም ባለፈ ምንም እንኳን ከ2 ትሪሊዮን ዶላር በላይ ሀብት ያላት ብትሆንም የዓለም የኢኮኖሚ ዋጋ ንረትን ተከትሎ ሀገሪቱ ውስጥ የተፈጠረው ከፍተኛ የኑሮ ውድነትና ከስደተኞች መብዛት ጋር ተያይዞ የመጣው የማህበረሰቡ ውህደት ፈተና የሀገሪቱ የፖለቲካ ትኩሳቶች ናቸው። ያም ሆኖ ግን የትላንቶቹ የባህር ላይ ተዋጊዎች ከጭቆና አዘቅት ተነስተው ዛሬ ላይ የዓለም የሰላም የጥበብና የተፈጥሮ ጥበቃ ፊት አውራሪዎች በመሆን የዓለምን ሚዛን ጠብቀው ይገኛሉ።
የኖርዌይን ሰላማዊና ዘመናዊ ገጽታ በጉልህ ለመመልከት ከተፈጥሮ ጋር ፍጹም ስምምነት የፈጠሩትን ታላላቅ ከተሞቿን መጎብኘት ግድ ይለናል። አስገራሚው ነገር ደግሞ የዚህች ሀገር ከተሞች እንደ ሌሎች የአውሮፓ ታላላቅ ከተሞች በኮንክሪት በጭስና በጩኸት የተሞሉ ሳይሆኑ ጫካን፣ ባህርንና ዘመናዊነትን በሚያስቀና ሁኔታ ያዋሃዱ ናቸው። እኛም በኖርዌይ ተገኝተን የከተማ ቅኝት ጉዟችንን የምንጀምረው በሀገሪቱ ደቡባዊ ምስራቅ ከምትገኘው የሰላም መዲና ከምትባለው ውብና ዘመናዊዋ የሀገሪቱ ዋና ከተማ ኦስሎ ነው። ይህች መዲና ጥልቅ ከሆነው የኦስሎ ፊዮርድ ዳርቻ ላይ የተገነባችና በሶስት አቅጣጫ በጥቅጥቅ ያለ አረንጓዴ ጥደን የተከበበች ናት። ኦስሎ በአውሮፓ ውስጥ እጅግ በፍጥነት በማደግ ላይ ያለች ከተማ ብትሆንም በተፈጥሮ ጥበቃዋ ግን የአውሮፓ አረንጓዴ መዲና የሚል ክብርን ተቀዳጅታለች። በተለይም የነዳጅ መኪናዎች ወደ ከተማዋ እምብርት እንዳይገቡ በሕግ በመከልከሉና አብዛኛው የህዝብ ትራንስፖርት በኤሌክትሪክ በመሆኑ አየሯ ልክ እንደ ገጠር አየር ንጹህ ነው። በተጨማሪም አስገራሚ የስነ ህንጻ ጥበብ የታከለበትና በነጭ እብነበረድ ተሰርቶ ከባህሩ ላይ ተነስቶ ወደ ሰማይ የተኮፈሰው የሚያንሸራትት የበረዶ ግግር የሚመስለው ታላቁ የኦስሎ ኦፔራ ሃውስም የከተማዋ የውበት ማማ ነው። ሆኖም ግን ኦስሎ ከምንም በላይ በዓለም ፊት በግርማ ሞገስ የምትታወቀው በየዓመቱ ታላቁን የኖቤል የሰላም ሽልማት በቀይ ጡብ በተገነባው ታሪካዊው የከተማ አስተዳደር ህንፃ ውስጥ በማዘጋጀት ለዓለም የሰላም አርበኞች የኖቤል ሽልማትን በመሸለም የዓለም አቀፍ ዲፕሎማሲና የሰላም ማዕከል በመሆኗ ነው። እኛም ቀጥለን ከኦስሎ ሰላማዊ መዲና ወጥተን አይምሮን በሚያስደንቀውና በተራራዎች መሃል በሚሾልከው ታዋቂው የቤርገን ባቡር መስመር ተሳፍረን ወደ ምዕራባዊ የባህር ዳርቻ ስናቀና ደግሞ ዝናባማዋ ዕንቁ ወደምትባለው ታሪካዊቷ ከተማ ቤርገን እንደርሳለን። ቤርገን በሰባት ውብና ሰማይ ጠቀስ ተራሮች የተከበበች አስማታዊ የተፈጥሮ አምፊቲያትር ናት። ከተማዋ በዓመት ከ200 ቀናት በላይ ዝናብ እያረሰረሳት በመላው አውሮፓ ብዙ ዝናብ ከሚዘንብባቸው ስፍራዎች ቀዳሚዋ ብትሆንም የቤርገን ነዋሪዎች ግን ዝናቡን እንደ በረከትና የህይወት አካል እንጂ እንደ እርግማን አይቆጥሩትም። ከተማዋን በባህር ዳርቻ ላይ በተሰለፉት በመካከለኛው ዘመን በተገነቡትና በቀይ ቢጫ እንዲሁም በነጭ ቀለማት ባሸበረቁት ማራኪ የእንጨት ቤቶቿ በእጅጉ ትታወቃለች። እነዚህ በመቶዎች የሚቆጠሩ ዓመታትን ያስቆጠሩ ጥንታዊ ቤቶችም በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ስር በዓለም ቅርስነት የተመዘገቡ ናቸው። በተጨማሪም አጠገብ ላይ የሚገኘው ከ12ኛው ክፍለ ዘመን ጀምሮ የነበረውና የዘመናት ታሪክ ያለው የአሳ ገበያም የዚህችን ከተማ ጥንታዊ የባህር ላይ የንግድ ታሪክ የቫይኪንጎችን አሻራና የህዝቡን ባህል በህያውነት ይተርካል። እኛም በቤርገን ከታሪኳ ቀስመን ከአሳዋም ተቃምሰን ስናበቃ ይህንን አስገራሚ የከተሞች ጉዞ የምናጠናቅቀው ጉዟችንን ወደ ጉልቤው የሰሜን አቅጣጫ በመግፋት የሰው ልጅ ሊኖርበት ከሚችለው የዓለም ጫፍ ላይ የተቆረቆረችውንና የአርክቲክ መዲና ወይንም የሰሜኑ ፓሪስ የምትባለውን አስማታዊዋን ከተማ ትሮምሶን በመቃኘት ነው። በበረዶ በተሸፈኑ ግዙፍ ተራሮችና በበረዶ ግግሮች መሃል የምትገኘው ትሮምሶ የተፈጥሮ ህግጋት በግልጽ የሚጣሱባት አስገራሚ ስፍራ ናት። በዚህች ቦታ በክረምት ወራት ፀሐይ ለወራት ያክል ብርሃኗን ትነፍጋለች። ነገር ግን ከተማዋ በጨለማ አትዋጥም። ይልቁንም ሰማዩን በአረንጓዴ ሮዝና ወይን ጠጅ ቀለማት እያሸበረቀና እየተሳሰረ በሚደንሰው ማራኪ የሰሜን ብርሃን ደምቃ ታድራለች። በበጋው ደግሞ ተቃራኒው ሆኖ ፀሐይ እኩለ ሌሊት ላይ እንኳን ፈጽሞ ሳትጠልቅ ከተማዋም ለ24 ሰዓታት በወርቃማ ብርሃን ታሸበርቃለች። በተጨማሪም የብርጭቆና የኮንክሪት ውህድ የሆነውና ከበረዶ ግግር ቅርጽ አምሳል ዲዛይን ተደርጎ የተሰራው እንዲሁም ወደ ሰማይ አቅንቶ የቆመው ዘመናዊ የአርክቲክ ካቴድራልም የከተማዋ ሌላኛው መንፈሳዊና የስነ ህንጻ አስደናቂ ማዕከል ነው። እኛም ጠቅለል አድርገን የከተሞች ቅኝታችንን ስንመለከተው ከኦስሎ የኖቤል ሽልማትና የዲፕሎማሲ ግርማ እስከ ቤርገን ታሪካዊ የእንጨት ቤቶች እንዲሁም በትሮምሶ እስከሚታየው አስማታዊ የሰሜን ብርሃን ዳንስ ድረስ የኖርዌይ ከተሞች አገሪቱ ሰላምን፣ ጥንታዊ ታሪክንና አስፈሪውን የሰሜን ዋልታ ተፈጥሮ እንዴት በጥበብ በማቻቻልና በዘመናዊነት እንዳዋሃደች ለዓለም የሚያሳዩ ሕያው ምስክሮች ናቸው። ወደ ኖርዌይ ማክሮ ኢኮኖሚ የሀብት ምንጭና ማህበራዊ ዋስትና ስንመጣ ለተቀረው የዓለም ክፍል ለማመን የሚከብድ ልዩ የኢኮኖሚ ምድረገነት የሚመስል አስገራሚ ስኬት እናገኛለን። ከ5.5 ሚሊዮን የማይበልጥ አነስተኛ ህዝብ ያላት ይህች ሀገር ከ500 ቢሊዮን ዶላር በላይ የሆነ ግዙፍ ዓመታዊ የሀገር ውስጥ አጠቃላይ ምርት ታስመዘግባለች። ይሁን እንጂ የዚህችን ሀገር ህዝብ የኑሮ ደረጃ በዓለም አቀፍ ደረጃ ቁንጮ ላይ የሚያስቀምጠው የዜጎቿ የነፍስ ወከፍ ዓመታዊ ገቢዋ ሲሆን ይህም በአማካይ ከ90,000 የአሜሪካን ዶላር በላይ ነው። ይህ
ማራኪ አሃዝም እያንዳንዱን የኖርዌይ ዜጋ በዓለም ላይ ካሉ እጅግ በድሎትና በምቾት ከሚኖሩ ማህበረሰቦች ተርታ ያሰልፈዋል። የዚህ ግዙፍ የኢኮኖሚ ጥንካሬና አንጡራ ሀብት ዋናው ሞተር ደግሞ ከተፈጥሮ ጸጋዎችና ከረቀቀ የሰው ኃይል አስተዳደር የሚቀመር ነው። በባህላዊው የኢኮኖሚ ዘርፍ ኖርዌይ በዓለም ላይ ሁለተኛዋ ትልቅ የአሳና የባህር ምግቦች ላኪ ስትሆን በየቀኑም በሚሊዮን የሚቆጠሩ ሰዎችን የሚመግብ የባህር ሀብትን ወደ መላው ዓለም ትልካለች። ከዚህም ባለፈ ከሰፋፊ ደኖቿና ከተንደርዳሪ ፏፏቴዎቿ የሚመነጨው የውሃ ላይ የኤሌክትሪክ ኃይል የሀገሪቱን የቤት ውስጥ ፍጆታ 98 በመቶ የሚሸፍን ሲሆን ይህም ኖርዌይ ንጹህና ታዳሽ ኃይልን በመጠቀም ረገድ የዓለም ቀዳሚ ያደርጋታል። ነገር ግን የኖርዌይ የኢኮኖሚ ዘውድ መለያ እንዲሁም መላው ዓለም በአድናቆት የሚመለከታቸው ግዙፍ ዓለም አቀፍ ኩባንያዎቿና የነዳጅ ሀብቷ ናቸው። የሀገሪቱን የነዳጅና የጋዝ ዘርፍ በበላይነት የሚቆጣጠረውና በዓለም አቀፍ ደረጃ ግዙፍ የሆነው ኤክዊኖር የተባለው ኩባንያም ለመላው አውሮፓ ዋነኛ የኃይል አቅርቦት ደም ስር ነው። ከዚህም በተጨማሪ በዓለም አቀፍ የባህር ላይ ማዳበሪያ ምርት ቀዳሚ የሆነው ያራ ኢንተርናሽናል የዓለምን የባህር ላይ ጭነትና መርከብ ትራንስፖርት የሚመራው አንጋፋው ዊልሄልምሰን እንዲሁም የቴሌኮም ግዙፍ ኩባንያ የሆነው ቴሌኖርም የዚህቹ የበረዶ ሀገር ሰዎች የአእምሮ ውጤቶች ናቸው። እናንተም ይህ ሁሉ ማለቂያ የሌለው የነዳጅና የንግድ ትርፍ ታዲያ የት ነው የሚቀመጠው ብላችሁ ከጠየቃችሁኝ ኖርዌይ ከነዳጅ የምታገኘውን እያንዳንዱን ትርፍ በቀጥታ የመንግስት የጡረታ ፈንድ ወይንም ሶቨሬን ወልዝ ፈንድ ወደሚባለው ግዙፍ ብሔራዊ ቋት ታስገባለች። በአሁኑ ሰዓት ይህ ፈንድ ለማመን በሚከብድ መልኩ ከ2 ትሪሊየን የአሜሪካን ዶላር በላይ የደረሰ ሲሆን ይህም በዓለም ላይ ካሉ ኩባንያዎች ውስጥ 1.5 በመቶ የሚሆነውን አጠቃላይ አክሲዮን በብቸኝነት እንዲቆጣጠር አድርጎታል። ግር ካላችሁ በሌላ አነጋገር ኖርዌይ አፕል፣ ማይክሮሶፍት እና ሳምሰንግ ኩባንያዎች ከፊል ባለቤት ናት ማለት ነው። መንግስትም ከዚህ ግዙፍ የ2 ትሪሊየን ዶላር ፈንድ ላይ ጥቂት በመቶዎች ብቻ በመጠቀም ለህዝቡ ፍጹም ነፃ የሆነ ከፍተኛ የህክምና አገልግሎት እስከ ዩኒቨርሲቲ ድረስ ነፃ የትምህርት እድልና ከ50 ሳምንታት በላይ የሚቆይ ሙሉ ደሞዝ የሚከፈልበት የወላጅነት ፍቃድ ይሰጣል። አስገራሚው ነገር ደግሞ የኖርዌይ የኢኮኖሚ ስልጣኔ ጥግ የሚታየው በዜጎች ላይ በሚኖረው እኩልነትና በማረሚያ ቤቶች ላይም ጭምር ነው። በሀገሪቱ ወንጀለኞችን ከማሰቃየት ይልቅ በባለ 5 ኮከብ ሆቴል በሚመስሉ ማረሚያ ቤቶች ውስጥ በስነ ልቦና አክሞ ወደ ማህበረሰቡ ለመቀላቀል የሚደረገው ኢንቨስትመንት ሀገሪቱን በዓለም ላይ እጅግ አነስተኛ የወንጀል ድግግሞች ካላቸው ሀገራት ቀዳሚ ያደርጓታል። ጠቅለል አድርገን ነገሮችን ስንመለከታቸውም ኖርዌይ የሰው ልጅ ጊዜያዊ ስሜቱን አሸንፎ ራስን የመግዛትና ለትውልድ የማሰብ ጥበብን የተገበረባት በምድር ላይ ያለች ብቸኛዋ ህያው ማሳያ ናት። በነዳጅና በጋዝ ትሪሊየን ዶላሮችን አግኝቶ ያንን ገንዘብ ለቅንጦት ሳያውል ለልጅ ልጆቹ ያስቀመጠ እንዲሁም ቤቱን አረንጓዴ በሆነ የውሃ ኃይልና የኤሌክትሪክ መኪኖች የሞላ ሌላ ማህበረሰብ በዓለም ላይ የለም። ኖርዌይ ግዙፍ ተራሮች አይምሮን ከሚያድስ የተፈጥሮ አየር ጋር የተገናኙባት እጅግ ሀብታም ሆና ነገር ግን ራሷን በትህትና ዝቅ ያደረገች ሚስጥራዊ ዓለም ናት። ውድ የሀገሬ ልጆች የዛሬው የኖርዌይ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።